በተመረጡ ሳይቶች ላይ እስከ 35% የሚደርስ እውነተኛ ቅናሽ ይዘን መጣን። ቴምር ፕሮፐርቲስ ከአፍሪካ ህብረት በቅርብ ርቀት ላይ በምትገኘው ቡልጋሪያ ከባለ 1 እስከ ባለ 3 መኝታ ቤት አፓርትመንት በተለያየ ካሬ አማራጭ እየሸጥን ነው። ባለ 1 መኝታ 69 ካሬ በመደበኛ አከፋፈል 7.9 ሚሊዮን ብር፣ ሙሉ ለሚከፍሉ ደንበኞች ደግሞ የ30% ቅናሽ ተደርጎ 5.5 ሚሊዮን ብር እየሸጥን ነው። ባለ 2 መኝታ ቤት 82 ካሬ በመደበኛ አከፋፈል 9.4 ሚሊዮን ብር፣ ሙሉ ለሚከፍሉ ደንበኞች ደግሞ የ30 በመቶ ቅናሽ ተደርጎ 6.6 ሚሊዮን ብር እየሸጥን ነው። ባለ 3 መኝታ 126 ካሬ በመደበኛ አከፋፈል 14.1 ሚሊዮን ብር፣ ሙሉ ለሚከፍሉ ደንበኞች ከ30% ቅናሽ በኋላ 10 ሚሊዮን ብር። እንዲሁም በአዋሬ ከባለ 1 እስከ ባለ 3 መኝታ በተለያየ ካሬ አማራጭ እየሸጥን እንገኛለን። በተጨማሪም በገላንና ከአፍሪካ ህብረት አቅራቢያ በሚገኘው ዘመናዊ ሱቃችን ከ500 ሺህ ብር ቅድመ ክፍያና ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ ሱቆችን እየሸጥን ነው። ይምጡ። የማስረከቢያ ጊዜያችን 3 ዓመት ነው። ለበለጠ መረጃና ለሳይት ጉብኝት በ0910 47 38 79 ወይም በ0991 81 33 32 ላይ ሃሎ ይበሉን። ቴምር ፕሮፐርቲስ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የምሽቱን ሰበር ዜናዎች ይዤ ቀርብ ያለው። በርከት ያሉ ዓለም አቀፍ ፈጣን ወቅታዊ መረጃዎች ዩቲዩብ ላይ በፍጥነት ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ወቅታዊ ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና አመሻሹን በተሰሙት ሰበር መረጃዎች ኢራን የምታደርሰውን ጥቃት እየቀጠለች ሲሆን የተባበሩት አረብ ኤምሬትስ፣ ሳውዲ አረቢያና ኳታር በዛሬው ጥቃት ተመተዋል። የተባበሩት አረብ ኤምሬትስ፣ ሳውዲና ኳታር ሁሉም በተናጠል መግለጫ ወጡ ሲሆን ኤምሬትስ በርከት ያሉ ሚሳኤሎች እንደተተኮሱባትና እንዳከሸፈች ገልጻ አንድ ሄሊኮፕተር እንደተከሰከሰባትና 2 ወታደሮቿ እንደሞቱ ገልጻለች። እንዲሁም ባወጣችው ጠንከር ያለ አዲስ ህግ መሰረት በኢራን የሚፈጸሙ ጥቃቶችን በፎቶና በቪዲዮ የሚቀርጹ ማናቸውም በዱባይ የሚኖሩ ነዋሪዎች በሙሉ ከባድ ቅጣት ከእስር ጋር ይጠብቃቸዋል ስትል አሳስባለች። ዝርዝር መረጃውን አስደምጣችኋለሁ። እንዲሁም የሳውዲና የኳታርን መግለጫ የማስደምጣችሁ ይሆናል። የአሜሪካ ውጭ ጉዳይ ቢሮ መግለጫ ሰጥቷል። መግለጫውን የማስደምጣችሁ ሲሆን እንዲሁም አዲስ የተሾሙት የኢራኑን ጠቅላይ መሪን በተመለከተ ፑቲን መግለጫ ሰጥተዋል። ፑቲን ለአዲሱ የኢራን መንፈሳዊ መሪ በላኩት ጠንከር ያለ መልእክት እንኳን ደስ አሎት፣ የአባቶትን ራዕይ ያስቀጥላሉ ብለን እንጠብቃለን። አሁንም በግጭት መሃል ቢሆን አሁንም ሩሲያ ጥሩ አጋራችሁ ናት በማለት ገልጸው ፑቲንን አስገራሚ የተባለውን መግለጫም እንዲሁ የማስደምጣችሁ ሲሆን በሌላ በኩል ደግሞ በዛሬው ዕለት በመዲናዋ ኢራን አመሻሹን አካባቢ ትልቅ የሰላማዊ ሰልፍ ተካሂዷል። በዚህ የሰላማዊ ሰልፍም በሺዎች የሚቆጠሩ ሰዎች ወደ አደባባይ ወጥተው ለአዲሱ መሪ ድጋፍ ሰልፍ እንዳካሄዱ ነው መገናኛ ብዙሃን ከቴህራን የዘገቡት። እነዚህንና ሌሎችም በርከት ያሉ የመገናኛ ብዙሃን ሰበር መረጃዎችን አመሻሹን የተሰሙትን ላስደምጣችሁ። አብረን ዝርዝሩን እንከታተለው። በቅድሚያም የመካከለኛው ምስራቅ ጦርነት አሁንም ተባብሶ እንደቀጠለ ነው። የተባበሩት አረብ ኤምሬትስ ዛሬ ጥቃት ከተሰነዘረባቸው ሀገራት መካከል አንዷ ስትሆን የተባበሩት አረብ ኤምሬትስ የመከላከያ ሚኒስትር አመሻሹን ባወጣው መግለጫ እንዳለው ከኢራን የተተኮሱ 12 ባላስቲክ ሚሳኤሎችንና 17 ድሮኖችን በአየር መከላከያ ስርዓታችን አማካኝነት መተንጥለናል ብለዋል። ከነዚህም በተጨማሪ 3 ባላስቲክ ሚሳኤሎች በባህር ውስጥ ወድቀዋል ያለ ሲሆን አንድ ሰው አልባ በራሪ አውሮፕላን ደግሞ በሀገሪቱ ግዛት ውስጥ መውደቁን ገልጿል። ይህ በከፍተኛ ቴክኖሎጂ የታገዘ መከላከያ እርምጃ የሀገሪቱን ሰላምና ደህንነት ለማስጠበቅ እየሞከርን ያለንበት መንገድ ነው ብሎታል። የኢራን ጥቃት በተባበሩት አረብ ኤምሬቶች ላይ ከተጀመረበት ጊዜ አንስቶ እስካሁን ድረስ በአጠቃላይ 233 ባላስቲክ ሚሳኤሎችና 1359 የኢራን ድሮኖች በአየር ላይ እያሉ ለማምከን ሞክረናል ብሏል። የኤምሬትስ መከላከያ ሚኒስትር
ባወጣው መግለጫ በሌላ በኩል ኤምሬትስ ምሽቱን ባወጣችው መግለጫ እንደገለጸችው አንድ ሄሊኮፕተር በግዛቷ መከስከሱን ገልጻለች። የተባበሩት አረብ ኤምሬትስ ንብረት የሆነ አውሮፕላን ተከስክሶ 2 የኤምሬትስ ወታደሮች መሞታቸውን አስታውቃለች። ኤምሬትስ ወታደሮቿ የተገደሉት በሄሊኮፕተር አደጋ ሲሆን የሄሊኮፕተር አደጋው ደግሞ በቴክኒክ ብልሽት የደረሰ ነው ስትል ነው የገለጸችው። በሌላ በኩል የተባበሩት አረብ ኤምሬትስ የንግድና የቱሪዝም ከተማ በሆነችው ዱባይ ባወጣችው ጥብቅ ትዕዛዝ በግዛቷ ውስጥ የሚገኙ ማናቸውም የማህበራዊ ሚዲያ ተጽዕኖ ፈጣሪዎችም ሆኑ የማህበራዊ ሚዲያ ተጠቃሚዎች በጠቅላላ በዱባይ ላይ የሚሰነዘርን ጥቃት የሚያሳይ ተንቀሳቃሽ ምስል፣ ቪዲዮ እንዳይቀርጹና ፎቶግራፍ አንስተው በማህበራዊ ሚዲያ እንዳይለቁ፣ ይህንን ካደረጉ 2 ዓመታት እስር አሊያም ጠንከር ባለ የገንዘብ ቅጣት ልትቀጣ እንደምትችል ኤምሬትስ አስታውቃለች። በተያያዘ ዜና ከተባበሩት አረብ ኤምሬትስ በተጨማሪ ሳውዲ አረቢያም በተከታታይ የሰው አልባ በራሪ አውሮፕላኖችና ድሮኖች ጥቃት በዛሬው ዕለት አስተናግዳለች። በሳውዲ አረቢያ ደርሷል በተባለው ጥቃትም የባንግላዴሽ ዜጎች ህይወታቸውን ያጡ ሲሆን 12 ሰዎች ደግሞ ቆስለዋልም ተብሏል። ጉዳት ከደረሰባቸው ሰዎች መካከል ከአንዱ በስተቀር ሁሉም የባንግላዴሽ ዜጎች መሆናቸውም ታውቋል። የሳውዲ አረቢያ መከላከያ ሚኒስትር ምሽቱን ባወጣው መግለጫ እንዳለው ሳውዲ አረቢያ ግዛት ውስጥ የተፈጸመው የሰው አልባ በራሪ አውሮፕላንና የድሮን ጥቃት እየቀጠለ መሆኑን ገልጾ በሰሜናዊው የሳውዲ አረቢያ ግዛት በሰፊው የሻህባይ የነዳጅ ማውጫ ስፍራ ላይ ያነጣጠሩት እነዚህ የተተኮሱ ድሮኖችና ሚሳኤሎች ኢላማቸውን ሳይመቱ በአየር ላይ ለማክሸፍ እየሞከርን ነው ብሏል። ይህንንም ተከትሎ የሳውዲ አረቢያ ውጭ ጉዳይ ሚኒስትር በማህበራዊ ሚዲያ ኤክስ ገጹ ላይ ባወጣው መግለጫ ቴህራን በግዛቷና በባህረ ሰላጤው ጎረቤቶቿ ላይ የምታደርገውን ጥቃት አስነዋሪ ሲል ግን በዛሬው ዕለት ያወገዘ ሲሆን በባህረ ሰላጤው ጎረቤቶቿ ላይ የምታደርገውን ጥቃት ታቆም ሲል አሳስቧል። በባህረ ሰላጤው የትብብር ምክር ቤት ጂሲሲ ሀገራት በተለያዩ የአረብና የሙስሊም ሀገራት እንዲሁም ወዳጅ ብሔሮችም ላይ የሚሰነዘረው ይህንን አጸያፊ የኢራን ጥቃት በድጋሚ በጥብቅ ታወግዛለች ብሏል። ይህ ድርጊት በምንም አይነት ሁኔታ ተቀባይነት የሌለውና ሊጸድቅ የማይችል ነው በማለት መንግስቱ ያለውን ጠንካራ አቋም እንዳንጸባረቀም አስታውቁ። በተመሳሳይ የባህረ ሰላጤው ሀገር የሆነችው ኳታር በመከላከያ ሚኒስትሯ በኩል ማምሻውን ባወጣችው መግለጫ እንዳለችው በዛሬው ዕለት ብቻ 17 የባላስቲክ ሚሳይሎችና 6 ሰው አልባ በራሪ አውሮፕላኖች ወይም ድሮኖች ወደ ኳታር ተወንጭፎብኛል ብላለች። ሆኖም ዶሃ እንዳረጋገጠችው ኳታር የተተኮሱባትን እነዚህን ሚሳይሎች ሙሉ በሙሉ በዛሬው ዕለት አክሽፋለች በማለት የገለጸች ሲሆን ድሮኖቹም ሆነ ሚሳይሎቹ ኢላማቸውን ሳይመቱ በአየር ላይ እንዳሉ በተሳካ ሁኔታ አምክነናል ስትል ገልጻለች። ኳታር አሁንም ከኢራን እየተሰነዘረ ያለው ጥቃትም በአስቸኳይ ሊቆም ይገባል ስትል ነው ያወገዘችው። በዚህ እንዳለ የሩሲያው ፕሬዝዳንት ቭላዲሚር ቭላዲሚሮቪች ፑቲን የአባቶን ስራ እንደሚያስቀጥሉ እተማመናለሁ ሲሉ ለአዲሱ የኢራን መሪ መልእክት ማስተላለፋቸው ተዘግቧል። የሩሲያው ፕሬዝዳንት ፑቲን ትናንትና ሌሊት ለተመረጡት አዲሱ የኢራን ጠቅላይ መሪ ሙጅታባ ካሚኒ የእንኳን ደስ አሉት መልእክት በዛሬው ዕለት አመሻሹን ያስተላለፉ ሲሆን ፑቲን ሩሲያ ለኢራን ያላትን የማይናወጥ አጋርነት በዚህ ሁሉ ጉጥንቅጥ መሃል ታረጋግጣለች ያሉ ሲሆን ፑቲን የክሬምሊን ድረገጽ ላይ በወጣ ቀጥተኛ መልእክታቸው እባክዎት የኢራንን ሪፐብሊክ ጠቅላይ መሪ ሆነው በመሾሞ ከልብ የመነጨ የእንኳን ደስ አሉት መልእክቴን ይቀበሉኝ ሲሉም ገልጸዋል። ፕሬዝደንቱ ሩሲያ ለኢራን ያላትን ድጋፍ እንዲሁም ከኢራናውያን ወዳጆች ጋር ያለንን አጋርነት አረጋግጣለሁም ብለዋል። ታማኝ አጋር ሆኖ ለመቀጠልም ቃል እንገባለን ብለዋል። ኢራን በትጥቅ የታገዘ አመጽ እየተጋፈጠች ባለችበት በዚህ ጊዜ በተረከቡት ከፍተኛ ስልጣን የሚወስዱት እርምጃ ያለምንም ጥርጥር ትልቅ ድፍረትና ቁርጠኝነት ይጠይቃል ሲሉ ነው ፑቲን ለአዲሱ ጠቅላይ መሪ መልእክት ያስተላለፉ። ፑቲን በምሽቱ በዛሬው መልእክታቸው እንዳሉት ከሆነ የአባቶን የአያቶላ አሊ ካሚኒን ስራና እንዲሁም ከፍተኛ መከራ የተደቀነበትን የኢራን ህዝብን አንድነትም በክብር እንደሚያስቀጥሉ እተማመንቦታለሁ። መልካም የስልጣን ጊዜ ሲሉ ተመኝተዋል። ይህ በዚህ እንዳለ አዲሱን የኢራን መሪ የሚደግፍ ሰላማዊ ሰልፍ በኢራን ዋና ከተማ በቴሄራን በከፍተኛ ቁጥር ባላቸው የኢራን ዜጎች መካሄዱ ተመልክቷል። አደባባይ የወጡ የመንግስት ደጋፊዎች የሟቹን ጠቅላይ መሪና የልጃቸውን ፎቶግራፍ ከኢራን ባንዲራ ጋር አንድ ላይ አድርገው ይዘው ታይተዋል። የፈረንሳዩ የዜና ወኪል አጃንስ ፍራንስ ፕሬስ ከቴሄራን እንደዘገበው በሺዎች የሚቆጠሩ ኢራናውያን በዋና ከተማዋ ማዕከላዊ ክፍል ወደሚገኙ አደባባይ በሰፊ ቁጥር በመውጣት ለአዲሱ ጠቅላይ መሪ ታማኝነታችንን እናረጋግጣለን ብለዋል። አዲሱን መሪ ምርጫ በመደገፍ አደባባይ ከወጡት ኢራናውያን በተጨማሪ ሌሎች ደግሞ አዲሱ ጠቅላይ መሪ ከአባታቸው አደገኛ ሊሆኑ ይችላል
ይችላሉ በሚልም የተቃውሞ ሰልፍ ያሰሙ እንዳሉ ለቢቢሲ የፋርስ ቋንቋ አገልግሎት ተናግረዋል። በሌላ በኩል የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ የሀገሪቱ ሚሳኤሎች አሜሪካ እንደማይደርሱ በመግለጽ የፕሬዝዳንት ትራምፕን ንግግር አጣጥለዋል። ትራምፕ ኢራን ላይ ጦርነት የተከፈተበት አንዱ ምክንያት ሀገሪቱ በቅርቡ አሜሪካ የመድረስ አቅም ያላቸው ግዙፍ ሚሳኤሎችን ልትታጠቅ በመሆኑ እንደሆነ ተናግረው ነበር። በዛሬው ዕለት አመሻሹን ከኤቢሲ ኒውስ ቴሌቪዥን ጣቢያ ጋር ቃለ መጠይቅ ያደረጉት የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ የትራምፕ ክስ ሐሰተኛ ነው በማለት አጣጥለዋል። አራግቺ ያክለውም ሚሳኤሎችን የማምረት አቅም በሰፊው አለን፣ ነገር ግን ሚሳኤሎቹ ርቀት ቢበዛ ከ2000 ኪሎ ሜትር አይበልጥም በማለት ገልጸዋል። ራሳችንን ይህ እንዳይሆን ገድበን ቆይተናልን ብለዋል። ምክንያቱም በቀሪው ዓለም ላይ ባለ የትኛውም አካል እንደ ስጋት መታየት አንፈልግም። ስለዚህ ሚሳኤሎቻችን ከ2000 ኪሎ ሜትር በላይ ርቀት እንዳይወነጨፉ እስካሁን ድረስም የምናመርተው በዚሁ ርቀት ላይ የተገደበ ነበር ብለዋል። ሚሳኤሎቻችን አሁን የሚወነጨፉበትን ርቀት ለመጨመር ያስጀመርነው ምንም እቅድም የለም ሲሉ አጽንኦት ሰጥተዋል። የውጭ ጉዳይ ሚኒስትሩ በቃለ መጠይቃቸው ተኩስ አቁም ላይ የመድረስ ሐሳብን ውድቅ አድርገዋል። የተከፈተብንን ጦርነት ተኳሾቹን አቁሙ ማለት ሲገባችሁ የተኩስ አቁም የሚባል ነገር የለም፣ እኛም ወደን መተኮስ አልጀመርንም በማለትም ገልጸዋል። አራግቺ አሜሪካ ከተሳተፈችበት የባለፈው ዓመቱ የኢራንና እስራኤል የ12 ቀናቱ ጦርነት በኋላ የተደረሰውን የተኩስ አቁም መጣሱን ተናግረዋል። አክለውም እና አሁን በድጋሚ የተኩስ አቁም መጠየቅ ያስፈልጋል ወይ? ቢጠየቅስ እኛ እናምናለን ወይ? በማለትም ጠይቀዋል። በተያዘ ዜና የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኢራን በምትሰነዝራቸው የአጸፋ ጥቃቶች ዓለምን ታጋች እያደረገች ነው ሲሉ የከሰሱ ሲሆን ዩናይትድ ስቴትስ በጦርነቱ ያስቀመጠቻቸውን ግቦች ከማሳካት አኳያ በትክክለኛው መንገድ ላይ እንደምትገኝ አጽንኦት ሰጥቼ ማሳሰብ እወዳለሁ ብለዋል። የውጭ ጉዳይ ሚኒስትሩ በስቴት ዲፓርትመንት በተካሄደ መድረክ ላይ ዛሬ ባደረጉት ንግግር የሃይማኖት አባቶች ስርዓት በቀጠናውም ሆነ በዓለም ላይ የተደቀነ አደጋ አሁን ሁላችንም በግልጽ እያየነው ይመስለኛል። ስለዚህ የኢራንን የሃይማኖት አባቶች ስርዓትም ማስወገድና ዓለምን ታጋች ለማድረግ እየሞከሩ ያሉትን ማጥፋት ነው ሲሉ የዩናይትድ ስቴትስ ዓላማ ያሉትን በዝርዝር አስቀምጠዋል። በሌላ በኩል ዓለም በጦርነት ቋያ የተለበለበች ባለችበት ባሁኑ አስቸጋሪ ጊዜ የነዳጅ እጥረት በከፍተኛ ሁኔታ እያጋጠመ መሆኑን ተከትሎ የቡድን 7 ሀገራት የአደጋ ጊዜ መጠባበቂያ ነዳጅ ስለመልቀቅ ሊወያዩ አስቸኳይ ስብሰባ መጠራቱም ተሰምቷል። የቡድን 7 ሀገራት ከኢራን ጦርነት ጋር በተያያዘ የተፈጠረውን ከፍተኛ የነዳጅ ዋጋ ጭማሪ ለመቋቋም ከመጠባበቂያ የነዳጅ ክምችታቸው ውስጥ የተወሰነውን በጋራ የመልቀቅ ሀሳብ ላይ አስቸኳይ ስብሰባ መጠራቱን አመልክቷል። የነዳጅ ክምችቱን የሚያስተባብረው ዓለም አቀፉ የኢነርጂ ኤጀንሲ ሲሆን 32 የኤጀንሲው አባላት በነዳጅ ዋጋ ጭማሪ ምክንያት የሚፈጠረውን ቀውስ ለማስተዳደር በተዘረጋ የጋራ የአደጋ ጊዜ ስርዓት አማካኝነት ስትራቴጂክ የነዳጅ ክምችትን ይዘዋል ተብሏል። አሜሪካን ጨምሮ ዋነኞቹ 3ቱ የቡድን 7 አባል ሀገራት በጋራ ነዳጅ የመልቀቅ ሀሳብን እንደደገፉ ለጉዳዩ ቅርበት ያላቸው ሰዎች መናገራቸውን የአሜሪካው ፋይናንሻል ታይምስ ጋዜጣ አስነብቧል። ዘገባው እንደሚያትተው በአጠቃላይ ያለው የነዳጅ ክምችት 1.2 ቢሊዮን በርሜል ሲሆን አሜሪካም ባለስልጣናት ከዚህ ውስጥ ከ300 እስከ 400 ሚሊዮን በርሜል ያህሉ በጋራ ቢለቀቅ ተገቢ ነው የሚል ሀሳብ እንዳላቸውም ተመልክቷል። የቡድን 7 አባል ሀገራት ይህንን ስብሰባ የሚያካሂዱት ፕሬዝዳንት ትራምፕ በጦርነቱ መጀመር ምክንያት በከፍተኛ ደረጃ የጨመረውን የድፍድፍ ነዳጅ ዋጋ እንዲያስቆሙ ጫና እየተደረገባቸው ባለበት ሰዓት ነው። ከአውሮፓውያኑ 2022 በኋላ ከፍተኛ የዋጋ ጭማሪ የተስተዋለበት ነዳጅ በበርሜል $110 በላይ ገብቷል። በሌላ በኩል ጦርነቱ ክፉኛ እየጎዳት የምትገኘው ቻይና የመካከለኛው ምስራቅ መልእክተኛዋን የኢራንን ጦርነት እንዲያሸማግሉ ወደ ሳውዲ አረቢያ መላኳ ተሰምቷል። የቻይና መንግስት የመካከለኛው ምስራቅ ጉዳዮች ልዩ መልእክተኛ የሆኑት ዣይ ጁን አሜሪካና እስራኤል ከኢራን ጋር እያካሄዱት ያለውን ጦርነት ለማሸማገል ነው ሳውዲ አረቢያ እንደገቡ የተዘገበው። ቤጂንግ በባህረ ሰላጤው አባል ሀገራት አካባቢ ሰላምና መረጋጋትን ለማስፈን የማያቋርጥ ጥረት ለማድረግ ከሳውዲ አረቢያ ጋር ለመስራት ዝግጁ መሆኗን የቻይና ውጭ ጉዳይ ሚኒስትር አስታውቋል። ቻይና የሳውዲ አረቢያ ጥሩ ወዳጅ አጋር ሀገር ናት ሲሉ የገለጹት ዣይ ከሳውዲ የውጭ ጉዳይ ሚኒስትር ፋይሰል ቢን ፋርሃን አል ሳውዲና ከባህረ ሰላጤው የትብብር ምክር ቤት ወይም ጂሲሲ ዋና
ዋና ጸሐፊ ጃሴም አልቡዳይዊ ጋር ይወያያሉ ተብሎ ይጠበቃል። በመጨረሻም ትራምፕና የዩናይትድ ኪንግደሙ ጠቅላይ ሚኒስትር ኪር ስታርመር በከፍተኛ የቃላት ሽንቆጣ ከተወቃቀሱ ወዲህ ለመጀመሪያ ጊዜ መነጋገራቸው ተዘግቧል። ፕሬዚደንት ትራምፕ ዩናይትድ ኪንግደም ከኢራን ጋር ለሚያደርጉት ጦርነት የሰጠችው ምላሽን ተከትሎ ራር ትችት በዩኬ ላይ ከሰነዘሩ በኋላ ለመጀመሪያ ጊዜ ከጠቅላይ ሚኒስትር ኪር ስታርመር ጋር ተነጋግረዋል። የዩኬው ጠቅላይ ሚኒስትር ጽህፈት ቤት ስለ መሪዎቹ ንግግር ባወጣው አጭር መግለጫ በመካከለኛው ምስራቅና በሀገሪቱ መካከል ስላለው ወታደራዊ ትብብር ተወያይተዋል ብሏል። ቅዳሜ ዕለት ፕሬዝደንቱ በማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ ዩናይትድ ኪንግደም የአውሮፕላን ተሸካሚዎችን ወደ መካከለኛው ምስራቅ ለመላክ እያሰበች እንደሆነ በማንሳት ካሸነፍን በኋላ ጦርነቱን የሚቀላቀሉ ሰዎች አያስፈልጉንም ሲሉ ተችተዋል። ብሪታንያም በአንድ ወቅት ታላቅ አጋራችን ነበረች ሲሉ ነው ፕሬዚደንት ትራምፕ የጠሯት። አሁን ግን አልተባበርም፣ ከእናንተ ጋር አልቆምም ብላለች። እንዳሸነፍን ስታውቅ ግን አሁን መርከቤን እልካለሁ ስትል ሰማሁ ብለዋል ትራምፕ። ይህ ደግሞ ስናሸንፍ ለድል አጥቢያ መሰባሰብ ፈጽሞ የማይሆን ነው ብለውታል። ኪር ስታርመር ቀደም ሲል ዩናይትድ ኪንግደም በኢራን በሚካሄደው ጦርነት ላይ እንደማትሳተፍ ገልጸው ነገር ግን አሜሪካ በኢራን የሚሳኤል ተቋማት ላይ ለምትፈጽማቸው የመከላከል ጥቃቶች በሙሉ የብሪታንያን የጦር ሰፈር እንድትጠቀም ተስማምተዋል። ትራምፕ በኢራን ላይ ለሚፈጸሙት የመጀመሪያ ዙር ጥቃቶች የዩናይትድ ኪንግደም ጦር ሰፈርን ለመጠቀም ያቀረቡት ጥያቄ ውድቅ ከሆነ በኋላ በጠቅላይ ሚኒስትር ኪር ስታርመር ላይ የተሰማው ከፍተኛ ብስጭት በተደጋጋሚ ገልጸዋል። ባለፈው ሳምንት መጀመሪያ ላይ ትራምፕ በዩኬ ደስተኛ አይደለሁም ካሉ በኋላ ስታርመር ዊንስተን ቸርችል አይደሉም ብለዋል። የውጭ ጉዳይ ሚኒስትሩ አቬት ኩፐር እሁድ ዕለት ከቢቢሲ ጋር ባደረጉት ቃለ ምልልስ ኪር ስታርመር ለብሪታንያ ጥቅም የመቆም መብት አላቸው በማለት የዩኬ መንግስት ከፕሬዝደንቱ ጋር በእያንዳንዱ ጉዳይ እንደማይስማሙ ተናግረዋል። የአሜሪካው ፕሬዝደንት ለአሜሪካ ብሔራዊ ጥቅም ምን እንደሚያስብ የመወሰን ኃላፊነት አለበት እና ይህንን ማድረግ ያለበት ደግሞ እርሱ ነው ብለዋል። አክለውም ነገር ግን እንደ ዩኬ መንግስት የዩኬ ብሔራዊ ጥቅምን የመወሰን ስራው ደግሞ የኛ ነው ሲሉ ገልጸዋል። በአሁኑ ሰዓት በማንኛውም ትብብር ሁኔታ አሜሪካን ማገዝ እንደሚጠበቅብን ብናስብም ነገር ግን አሜሪካን በገባችበት ጦርነት ሁሉ ተያይዘን መግባት አለብን ማለት አይደለምም ተብሏል። አሁን ላይ የወጣው መግለጫ እንደሚያመለክተው የዩኬና የዩኤስ መሪዎች መነጋገራቸው የተዘገበ ሲሆን ጥሩ ገንቢ ውይይት አድርገዋልም ተብሎ ተዘግቧል። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልኳቸው አጫጭር መረጃዎች እነኚህ ናቸው። በማለዳ የዜና ዘገባ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። ዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ
በተመረጡ ሳይቶች ላይ እስከ 35% የሚደርስ እውነተኛ ቅናሽ ይዘን መጣን። ቴምር ፕሮፐርቲስ ከአፍሪካ ህብረት በቅርብ ርቀት ላይ በምትገኘው ቡልጋሪያ ከባለ 1 እስከ ባለ 3 መኝታ ቤት አፓርትመንት በተለያየ ካሬ አማራጭ እየሸጥን ነው። ባለ 1 መኝታ 69 ካሬ በመደበኛ አከፋፈል 7.9 ሚሊዮን ብር፣ ሙሉ ለሚከፍሉ ደንበኞች ደግሞ የ30% ቅናሽ ተደርጎ 5.5 ሚሊዮን ብር እየሸጥን ነው። ባለ 2 መኝታ ቤት 82 ካሬ በመደበኛ አከፋፈል 9.4 ሚሊዮን ብር፣ ሙሉ ለሚከፍሉ ደንበኞች ደግሞ የ30 በመቶ ቅናሽ ተደርጎ 6.6 ሚሊዮን ብር እየሸጥን ነው። ባለ 3 መኝታ 126 ካሬ በመደበኛ አከፋፈል 14.1 ሚሊዮን ብር፣ ሙሉ ለሚከፍሉ ደንበኞች ከ30% ቅናሽ በኋላ 10 ሚሊዮን ብር። እንዲሁም በአዋሬ ከባለ 1 እስከ ባለ 3 መኝታ በተለያየ አካባቢ አማራጭ እየሸጥን እንገኛለን። በተጨማሪም በገላንና ከአፍሪካ ህብረት አቅራቢያ በሚገኘው ዘመናዊ ሱቃችን ከ500 ሺህ ብር ቅድመ ክፍያና ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ ሱቆችን እየሸጥን ነው። ይምጡ። የማስረከቢያ ጊዜያችን 3 ዓመት ነው። ለበለጠ መረጃና ለሳይት ጉብኝት በ0910 47 38 79 ወይም በ0991 81 33 32 ላይ ሃሎ ይበሉን። ቴምር ፕሮፐርቲስ